አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ለልጆቼ የገዛሁትን ልብስ አሳያቸዋለሁኝ። እንግዲህ ስንት ብር እንደገዛሁም ታውቃላችሁ፣ ነግሬያቸዋለሁኝ። ልጄ ዘንድሮ ትመረቃለች እና ምርቃኗ ሮብ ነው፣ ሳምንት ሮብ እና ለዛ የሚሆን ለልጄ ልብስ ገዝቻለሁኝ። ለትንሹም ለሷም እና የገዛኋቸውን ልብሶች አሳያችኋለሁኝ። እንዲሁም ደግሞ ስንት ብር እንደገዛው የኢትዮጵያን ኑሮ ውድነትም የልጆች ልብስ መወደድም እንደዛው ነግራችኋለሁኝ። ግን ችግሩንም እንዴት እንደምትፈቱ የምነግራችሁ ይሆናልና ቪዲዮውን ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ጫማ የገዛሁት እቺን ቆንጅዬ ጫማ በነገራችን ላይ የገዛሁላት ልጄ ግዢልኝ አላለችም። ግን የማንኛውንም ጫማ ብገዛላት ችግር የለውም። ግን ልጆች ለብሰውት እንደዚህ ስታልፍ እነሱ በለበሱበት አጠገብ አይኗ ሲሄድ አየሁትና ለዛ ነው ለልጄ ይሄን ጫማ መግዛት አለብኝ በምርቃኗ ቀን ብዬ ገዛውላት ማለት ነው። 2000 ብር ነው የገዛሁት። እና ልጆች ትንንሽ ልጆች እንደዚህ ይወዳሉ። ቋቋም ይልላቸው ጫማና እንደዚህ የሆነ የህፃን ልጆች ጫማ ደስ ይላችኋልና ለዛ ላስደስታት ብዬ ነው። እዚህ ጋር ደግሞ ቀሚስ ገዛሁኝ። ጫማው 2000 ብር ነው እንደነገርኳችሁ። ቀሚሷ ደግሞ 4000 ብር ይዛለች ማለት ነው። አጠቃላይ 7000 ብር። ከዚህ በፊት ለኢድ የገዛውላት እንትን ጠራሃ ክሪሙ ስላለ እሱን አንድ ላይ እዚህ ጋር ትለብሳለች ብዬ እንትን ክሪም አልገዛሁም። የገዛውት ስላለኝ ኢድለት እና እሱ ጋር ለብሳ ፏ ትላለች በምርቃኗ ቀንና ተጠርታችኋል። እናንተም እንዳትቀሩ ኢንሻአላህ ቪዲዮ ቀርጽላችኋለሁኝ። መድረክ ላይም ትወጣለች ታቀርባለች እና ቪዲዮውን አሳያችኋለሁኝ። እና ውዶች እንደምታዩት ይህን ገዝቻለሁ። ሌላ ደግሞ ለልጄ ያውሪ እንዳይለሷ ተገዛ ብሎ ብዬ በ500 ብር አንድ አይነት የሆነ ቱታ ገዛውለት ማለት ነው። ልብስ አለው ግን ያው ለሷ ተገዝቶ ታውቃላችሁ ልጆች ይቀናሉና ለዛ ነው። አበባውን ደግሞ 200 ብር ነው የገዛኋት። ቆንጅዬ አበባ ናትና እንደዚህ አድርጌ በአቅማቸው ለልጆቼ ገዛዛው ማለት ነው። ዋናው ሚስጥር ምንድነው? እኔ ስራ አልንቅም፣ ያገኘሁትን እሰራለሁ። እንደምታዩት እዚህ ጋር ሽሮና በርበሬ እያዘጋጀው ነው። የሁለት ሰው በነገራችን ላይ አሁን እዚህ ጋር እየሰራሁት ያለሁት የሁለት ሰው ነው። አንደኛውን አዘጋጅቼ ጨርሻለሁኝና አንድ ላይ ስለማስደልዝ ይሄን ደግሞ እያዘጋጀሁኝ ነው። ባንድ እየሰራውኝ የሁለት ሰው እና እንደምታዩት እጄ ማለት ነው ለውሻ ብትሰጡት ራሱ አይበላውም። እና እንደዚህ አይነት ነገር ስትሰሩ እጃችሁ በተለይ ሽንኩርቱ ነጭ ይሄ ዝንጅብሉ ምናምን ነጭ ሽንኩርቱን በምትልጡበት ሰዓት እጃችሁ በቃ የሆነ እንትን ይብልሽት ነው የሚለው መልኩን ላይ ይቀይራል። እና ነጭ ሽንኩርቱን እንደዚህ በእጄ ሽት እያደረኩኝ ለምን መላጥ ስለሌለበት ለሽሮ መደለዣ እንደዚህ እያደረኩኝ ያስተካከላለሁኝ። እና ብዙ ጊዜ አትመልሽም፣ በዋትስአፕ አትመልሽም፣ በኢሞ አትመልሽም ትሉኛላችሁና አብዛኛውን ሰዓት ስልኬ ላይ አይደለም የማሳልፈው ለማለት ፈልጌ ነው። እዚህ ጋር በጣም ብዙ ማዘጋጃቸው ነገሮች አሉ። እንደምታዩት እቃዬ ራሱ አልታጠበም። እቃዎቼንና ልብሶችን የማጥበው ከመግሪብ በኋላ አካባቢ ባለው ሰዓት ከኢሻ እስከ ኢሻ ወይ ከኢሻ በኋላ አካባቢ ድረስ በማታው ክፍለ ጊዜ ነው የቤት ስራዎችን የምሰራው ማለት ነው፣ የራሴን የግሌን። ከዛ ውጪ ያለውን ግን እንደዚህ የደንበኞችን ስራ ነው የምሰራው፣ ትዕዛዝ ነው የምሰራውና እነዚህን አዘጋጃለሁኝ። ሽሮ በርበሬ አዘጋጃለሁኝ። ሌሎች ነገሮችንም የገብስ እንትኖችን ማዘጋጃለሁኝ። ቤት ውስጥ የምታዘጋጁት ነገር አለ፣ ወፍጮ ቤት ወስዳችሁ የምታዘጋጁት ነገር አለ። አሁን ይሄን አስተካክዬ ጨርሼ ከዛ ወደ ወፍጮ ቤት ወስጄ እንትን እለዋለሁ ማለት ነው፣ አስደመድመዋለሁኝ። እዛ ነው ማስደልዘው። ግን እዚህ ጋር በደንብ መስተካከል ስላለባቸው ነው ይሄ እንደዚህ የማደርገው። ሌላው ደግሞ እንደምታዩ እዚህ ጋር ለውዝ አለ። ይሄ ራሱ የሁለት ሰው ለውዝ ነው። 2 ኪሎ ነው። አንደኛው 2 ኪሎ አንደኛው 2 ኪሎ ነው። እና እንደዚህ በአቅማቸው ምሳሌ ተማሪ ልጆች ላሏቸው ለቤተሰቦቻቸው አዘጋጅተሽ አስፈጭተሽ የለውዝ ቅቤ ስጭልን ሲሉኝ፣ ለምን አሪፍ ነው ነገር ይሄ ነው፣ ናቹራል ነገር ቤታችሁ እያያችሁ ያዘጋጃችሁት ምንም አይነት ኬሚካል ያልገባበት ራሱ ነው። ይሄ ሰሊጡ አሁን ሰሊጡ 2 ኩባያ ሰሊጥ ነው።
ለሁለቱ የሚገባ ማለት ነው። አንዳንድ የሚገባ ነው። ከዛ ስኳር አለ። ይሄን እንደዚህ አድርጌ ተዘጋጅቶላቸው ለልጆቻቸው የሚሆን ወደ ቤተሰቦቻቸው አደርሳለሁኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሀገር ገብታችሁ ስትኖሩ ብዙ የሚሰሩ ነገሮች አሉ። በተለይ አሁን ላይ ሰው ፍላጎቱ የተዘጋጀን ነገር መጠቀም ነው እና እንደዚህ የተዘጋጁ ነገሮችን እያሸጋችሁ በመሸጥ ብቻ ስራ ካልመረጣችሁ ሀገራችን ላይ ብዙ የሚሰሩ ነገሮች አሉ። ብዙ ነገሮችን ፈጥራችሁ መስራት ትችላላችሁ። እና እንዴት ይሄን ሀሳብ ያመጣሁበት ምክንያት ምንድን ነው? አገር ተቀምጬ ኢትዮጵያ ተቀምጬ ለልጄ እንዴት ነው የምትፈልገውን ነገር ማሟላላት፣ ለልጆች እንዴት ነው መኖር የምንችለው እያላችሁ ስትሉ ነበር ኮሜንት ላይ። እና ባጭሩ እንግዲህ እኔ 2-3 ስራ እንደዚህ የምሰራው በዩቱብ ብቻ እየሰራሁኝ መኖር እችል ነበረ። ነገር ግን ስራን መምረጥ የለባችሁም። 2-3 ስራ መስራት አለባችሁ። ኦንላይን ስራዎች ከሆኑ ደግሞ 2-3 ኦንላይን ስራዎች መስራት አለባችሁ እና በቃ ስራን አለመናቅ፣ በሁሉም ዘርፍ ላይ መገኘት አለባችሁ። እንደዛ ጠንካራ ስትሆኑ፣ ታታሪ ስትሆኑ በቃ አይደለም ለልጆቻችሁ ለብዙ ነገር ማድረግ ትችላላችሁ። እና ሀገራችንም ላይ ይሰራል ለማለት ፈልጌ ነው። ግዴታ ሰው ቤት አረቤት ተቀጥረን ካልሰራን የሚያልፍልን የማይመስለን ልጆች አለን። እና ዋናው የውስጣችሁ ፓወር ኢነርጂ መኖሩ ነው። ውስጣችሁ ፓወር ካለው በቃ ማንኛውንም ነገር የመስራት ኢነርጂያችሁ ፉል ከሆነ በቃ ምንም ነገር ትሰራላችሁ። እና ይሄን ልላችሁ ፈልጋለሁኝ። ስራ ካልመረጣችሁ ማንኛውንም ነገር ከሰራችሁ የትም ሆናችሁ ለልጆቻችሁም ሆነ ለራሳችሁ ለቤታችሁ ምንም ነገር ማድረግ አይቸግራችሁም። እና የስራ ተነሳሽነት ሊኖራችሁ ይገባል። አሁን እኔ ለልጆቼ ምንም አይነት ነገር ማጉደል አልፈልግም። ምንም አይነት ነገር በቃ ሁሉንም ነገር እሰራለሁኝ። ቢያንስ አሁን ባለቤት የአረብ ሀገር ነው ያለው፣ ግን እሷ የሰራውን ገንዘብ አምጥቼ ማጥፋት ሳይሆን የኔ አላማ በቃ ቢያንስ እሱ የሰራው ነገር ነገ የተሻለ ነገር የምናደርግበት ነገር ይሆናል። እኔ የሰራሁት ነገር እዚህ ጋር ደግሞ ለሆነ ነገር ይሆናል። ቢያንስ ኑሯችንን እስከ ልጆቼ ይችላል የሚለውን ነገር አስተሳሰብ ሊኖራችሁ ይገባል። በቃ እንጂ ወንድ ህይወታችሁን ሊቀይረው ወይም ወንድ እየሰራ በርግጥ ልክ ነው፣ ግን ወንድ ማስተዳደር አለበት ሴትን። ለዛውም ግን በአሁን ሰዓት ላይ በዚህ በተወደደ ኑሮ ራሳችሁን መቻል አለባችሁ። በቃ ለራሳችሁ የሆነ ገቢ ሊኖራችሁ ይገባል እንጂ አገር ገብተን ባሌ ያስተዳድረኛል የሚለውን ነገር መቅረፍ አለባችሁ። በቃ በራሳችሁ ሰርታችሁ የምትቆሙ መሆን አለባችሁ። ከማንም ላይ መገደፍ የለባችሁም። እኔ እንደዛ ነው ማምነው። እኔ ባለቤት እየሰራ ነውና እኔ መስራት የለብኝም፣ እግሬን ዘርግቼ መቀመጥ አልወድም፣ አልፈልግም። አያችሁ፣ የራሳችሁ የሆነ ነገር ሊኖራችሁ ይገባል። አቅም ሊኖራችሁ ይገባል። በራሳችሁ የቆማችሁ ሰው መሆን አለባችሁ ብዬ ነው እማምነው። ለነገም የተሻለ ህይወት ቆንጆ ነው ይገጥማችኋል፣ ጥሩ ነገር። እንዲሁም ደግሞ ራሳችሁ ደግሞ በሆነ ሰዓት ላይ አትሰበሩም በቀላሉ ለራሳችሁ ከቆማችሁ። እና ውድ እህቶቼ አረብ ሀገር ያላችሁ አብሽሩ፣ አይዟችሁ፣ ምንም ነገር ማድረግ ትችላላችሁ። አገራችሁን ገብታችሁ የተሻለ ህይወት መኖር ትችላላችሁ። እና ይሄን ነው ልላችሁ የምፈልገው። አብሽሩልኝ። የዛሬው ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጉንም አትርሱ። ላይክ እያደረጋችሁ አይደለም። ኢንሻአላህ በቀጣይ ለእናንተ ይጠቅማል ብዬ ያሰብኩትን ቪዲዮ ይዤላችሁ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።